የጽምዶ ጥምረት ሌላ ጣጣ ይዞ መጥቷል። ወታደራዊ ካውንስል ሊያቋቁም እንደሆነ እያስነገረ የሚገኘው የጽምዶ ቡድን ዛሬ አስደንጋጭ መረጃዎች ወጥተውበታል። የህወሓትና የሻዕቢያ ኃይሎች በበላይነት የሚመሩት ጽምዶ ውስጥ አንዳንድ የፋኖ መሪዎች መገኘታቸውን ተከትሎ የፋኖን ሰራዊት ከሁለት ሊከፍለው ነው የሚሉ ስጋቶችም እየወጡ ነው። የቡድኑን ምስጢራዊ ስብሰባዎችና በጥምረቱ መካከል የተፈጠረው አለመተማመን እንዲሁም በትግራይ ክልል የተፋፋመውን አዲሱን የጦርነት ቅስቀሳ በተመለከተ ዝርዝር መረጃ አዘጋጅተናል። በምስራቅ አርሲ የተከፈተው መጠነ ሰፊ ጥቃት ዛሬም ቀጥሏል። በማህበረ ቅዱሳን ይፋ ከተደረገው የ49 ሰዎች ሞት በላይ እውነተኛው የሟቾች ቁጥር በ3 እጥፍ እንደሚበልጥ ነዋሪዎቹ ገልጸዋል። የብፁዕ ወቅዱስ አቡነ ማትያስ ልብ የሚነካ መግለጫና የመንግስት ጸጥታ ኃይሎች በዝምታ መመልከት ያስነሳው ከፍተኛ ቁጣ ዜናችን ነው። የዘንድሮ ምርጫ የጨረባ ምርጫ ሲል ኢህአፓ አጣጣለው። ቅድመ ሁኔታዎች ካልተሟሉ በምርጫው አልሳተፍም ሲል የነበረው ኢህአፓ ለታዛቢነትና ብልጽግናን ለማጋለጥ ነበር የገባውት። ባሸነፍም ምክር ቤት አልገባም ማለቱ በፖለቲካ ተንታኞች ዘንድ ምን አነጋገረ? የብልጽግና ሚዲያዎች የአውሮፓ ህብረትን አድናቆት በመጥቀስ የሰጡት ምላሽስ የሚለውን አብራችሁን ስትቆዩ በዝርዝር ትሰሙታላችሁ። የመካከለኛው ምስራቅ ውጥረት ወደ ዲፕሎማሲያዊ መፍትሄ እያመራ ነው ተባለ። የፕሬዝዳንት ዶናልድ ትራምፕ ሁሉንም በፍጥነት ፈትቻለሁ አዋጅና የአዲሱ የኢራን ጠቅላይ መሪ ሙጃታባ ሐሜኒ ጠንካራ አቋም የሆርሙዝ ወሽመጥስ የመጨረሻው መፍትሄ ያገኝ ይሆን ወይ የሚለውን በዝርዝር ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን አድማጭ ተከታታዮቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ እያን ለግንቦት 26 2018 ዓ.ም ያዘጋጀናቸውን ዜናዎችና ዜና ትንታኔዎች ከዚህ ሰዓት ጀምረው ወደ እናንተ ይደርሳሉ። አብራችሁን ቆዩ። በግልጽ ሳይታወቅ የቆየው የጽምዶ ጥምረት በአማራ ሕዝብ ላይ የዘር ማጥፋት እየፈጸመ የሚገኘውንና በአገዛዙ ጭምር በአሸባሪነት የተፈረጀውን የሸኔን ታጣቂ ቡድንና ሌሎች አማጺ ቡድኖችን አካቶ ወታደራዊ ካውንስል በሚል አደረጃጀቱን ይፋ ሊያደርግ እንደሆነ ተሰምቷል። በዚህ ጥምረት የአማራን ሕዝብ የህልውና አደጋ ለመቀልበስ ጫካ የገቡት የፋኖ አደረጃጀቶች እንዳሉበትም ተገልጿል። ጥምረቱ መጀመሪያ የተመሰረተው በህወሓትና ኤርትራ መካከል በተፈጠረ መቀራረብ እንደሆነም የአፍሪካ ቀንድን በሚመለከት ሰፊ አተታ ይዞ የወጣው ዘ አፍሪካን ኢንተለጀንስ ጋዜጣ አስነብቧል። ጋዜጣው ከወራት በፊት በሰራው ዘገባ የህወሓት የሻዕቢያና የፋኖ ኃይሎች በሱዳን እየመከሩ ነው ማለቱም ይታወሳል። በዚህ መልኩ የተመሰረተው ጽምዶ አሁን 9 ቡድኖችን ያቀፈ ሲሆን ሱዳን፣ ኤርትራ፣ ህወሓትና ሌሎች በኢትዮጵያ የሚንቀሳቀሱ ታጣቂዎች ያደረጃጀቱ አካል መሆናቸው ተረጋግጧል። የጽምዶ አካል ናቸው የተባሉት 9 ቡድኖች ሰፊ የዓላማና ርዕዮተ ዓለም ልዩነት ቢኖራቸውም እነርሱ ግን በተደጋጋሚ ሲናገሩ እንደሚደመጡት የአብይ አህመድ መንግስትን ከስልጣን ማውረድ የሚል ማደናገሪያ በመጠቀም ባንድ ተሰባስበዋል ነው የተባለው። የብልጽግናው አስተዳደርን ከስልጣን ማውረድ ግብ አድርጎ የተቋቋመው ጽምዶ በተደጋጋሚ ጊዜ ምስጢራዊ ስብሰባዎችን ማድረጉንም አፍሪካን ኢንተለጀንስ በሰራው ዘገባ አስታውቋል። የኤርትራ ከፍተኛ ባለስልጣናትና የሱዳን ጦር ኃይል ተወካዮች የተገኙበት ምስጢራዊ ስብሰባም በካርቱምና በሱዳኗ የወደብ ከተማ ፖርት ሱዳን መካሄዱም ተረጋግጧል። ጽምዶ በሁለቱ ቦታዎች ካደረጋቸው ስብሰባዎች በተጨማሪም በቅርቡ ሙሉ በሙሉ ወታደራዊ ይዘት ላይ ያተኮረ ውይይት መቀሌ ላይ ማድረጉም ተነግሯል። የመቀሌው ስብሰባ የጋራ ኮሚቴ ለማቋቋም ያለመ ጭምር እንደነበር የተገለጸ ሲሆን ይህ ግን ሳይሳካ ቀርቷል ተብሏል። በስፍራው የነበሩ የፋኖ መሪዎችም ወደ ሽሬ ማቅናታቸው ተሰምቷል። የአብይ አህመድ አስተዳደርን ለማስወገድ በሚል በተለይም ላለፉት 50 ዓመታት አስተዳደራዊ በደል ሲደርስበት የኖረውን የአማራን ሕዝብ ለማደናገር እየታለመ ቢሆንም በህወሓትና ሻዕቢያ መሪነት ተቋቁሟል የሚባለው ጽምዶ ገና ከጅምሩ ጥርጣሬ እንደነገሰበትም ተመላክቷል። በጥምረቱ መካከል ከፍተኛ ጥርጣሬና አለመተማመን መፍጠሩን ነው አፍሪካን ኢንተለጀንስ በዘገባው የገለጸው። የፋኖ አደረጃጀቶች
የኦሮሞ ነጻነት ሰራዊት ኦነግ ሸኔ፣ ህወሓትና ኦብነግ በጽምዶ አደረጃጀት ቢካተቱም በመካከላቸው ከፍተኛ ጥርጣሬና አለመተማመን መፈጠሩን ምንጮቻችን ገልጸዋል። ይህ የጽምዶ እንቅስቃሴ በአሁኑ ወቅት ፋኖን ለሁለት እንዲከፍል ያደረገው ሲሆን ግማሹ ከህወሓት ጋር ለመተባበር ፈቃደኛ ሲሆን፣ ከፊሎቹ ደግሞ አጽመ ርስታችን ለመውረር እየተዘጋጀ ካለ ኃይል ጋር አንተባበርም በማለትና ሌሎች ጉዳዮችንም በማንሳት ከህወሓት ጋር መስራት የሚያስችል ሁኔታ እንደሌለም በማንጸባረቅ በአቋማቸው ጸንተዋል ነው የተባለው። ሌሎቹ በጽምዶ አደረጃጀት የታቀፉ በኢትዮጵያ የሚንቀሳቀሱ ቡድኖችም ከህወሓት መሪዎች ጋር መተማመን ለመፍጠር መቸገራቸው ተሰምቷል። በተለይ የታሪክ ጠባሳዎቹ የማንነትና የብሔር ጥያቄዎች የጽምዶ አደረጃጀት አንድነት ከወዲሁ እንዲፈተንም አድርጎታል። ከሰሞኑ በመቀሌ የተደረገ በተባለ ስብሰባ የብልጽግናው መንግስት ችላ ብሎት የነበረውን የአሰብ ወደብ የይገባኛል ጥያቄ ሊያነሳ እንደሚችልና ይህንን ለማሳካት ደግሞ ወታደራዊ ኃይልን አማራጭ ሊያደርግ እንደሚችል በሻዕቢያ ኃይሎች በኩል መነሳቱን የጣና ሳተላይት ቴሌቪዥን የውስጥ ምንጮች ገልጸዋል። የሻዕቢያ ኃይሎች በመድረኩ በተለይ በቅርቡ አሜሪካ በኢትዮጵያ ላይ ጥለው የነበረውን የጦር መሳሪያ ገደብ ማንሳቷም የብልጽግናው ስርዓት የጦር መሳሪያዎችን እንዲገዛና ወታደራዊ አቅሙን እንዲገነባ የሚያደርግ መሆኑን ለጦርነት ያለውን ፍላጎት ገቢር ለማድረግ ያነሳሳዋል የሚል ፍራቻ እንዳደረባቸው የገለጹት ምንጮቹ የፋኖ መሪዎች ይህንን ወረራ ለመመከት ተባባሪ እንዲሆኑም ጥሪ አቅርበውላቸዋል ተብሏል። በሻዕቢያና በህወሓት የበላይነት የተጀመረው ይህ የጽምዶ አደረጃጀት በኢትዮጵያ ኤርትራና ሱዳን መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ የሚያሻክር ከመሆኑ ባለፈ በምስራቅ አፍሪካ ተጨማሪ ቀጠናዊ ቀውስ ሊያስከትል እንደሚችልም ተሰግቷል። በሌላ በኩል የፋኖ አደረጃጀቶች በጽምዶ በኩል ከህወሓት ጋር ጥምረት ፈጥረዋል በሚባልበት በዚህ ወቅትም ወያኔ የአማራ ርስቶችን ለመውረር ከፍተኛ የጦርነት ዝግጅት እያደረገ ነው። የመረጃ ምንጮቻችን እንዳሉት በራያ ጠለምትና ዋግምራ ተደጋጋሚ የጦርነት እንቅስቃሴ እያደረገ የሚገኘው ህወሓት በቅርቡ የተጠናከረ ወረራ ለመፈጸም እየተዘጋጀ ነው ተብሏል። ወልቃይትን መያዝ ደግሞ የነደብረጽዮን ቡድን ቀዳሚ ፍላጎትና ዓላማ እንደሆነ በተደጋጋሚ ተገልጿል። እኛም ለዚህ መረጃ ተከታታይ የዘገባ ሽፋን መስጠታችንም ይታወሳል። ጣና ሳተላይት ቴሌቪዥን ከምንጮቹ እንዳረጋግጠው በትግራይ ክልል ከፍተኛ የጦርነት ስጋት ተፈጥሯል። ከፍተኛ ስጋት የተፈጠረበትና ጦርነት ያንገሸገሸው የትግራይ ህዝብም በአየርና በየብስ ትራንስፖርት ወደ አዲስ አበባ እየተሰደደ ነው ተብሏል። ከትግራይ እየሸሸ ያለው ህዝብ ከፍተኛ ነው ያሉት ምንጮቹ የመኪናም ሆነ የፕሌን ቲኬት ማግኘት እስኪቸግር ድረስ ሰዎች እየተሰደዱ ይገኛሉ። ይህን ተከትሎም ህወሓት በክልሉ ዋና ዋና መውጫዎች መንገዶች እንዲዘጉና የትራንስፖርት ትስስር እንዲቋረጥ እያደረገ መሆኑም ተነግሯል። ለጦርነት እየተዘጋጀ ያለው ህወሓት በግዳጅ ወጣቶችን እያፈነ ወደ ወታደራዊ ማሰልጠኛ እያስገባ ነው በሚል የደረሰበትን ዓለም አቀፍ ጫና ለመቀልበስ የውሸት ፕሮፓጋንዳ ማሰራጨቱንም ቀጥሎበታል። ወያኔ የተነሳበትን ዓለም አቀፍ ተቋሞና ጫና ለመቀልበስ በበጋው ወቅት በቂ ኃይል አሰልጥነን ጨርሰናል፣ አዲስ ታጣቂ አንፈልግም፣ በቂ ኃይል አለን በማለት በልሳኖቹ በኩል እያስተጋባ ይገኛል። ወጣቶችን አላፍስም፣ በቂ ሰራዊት አለኝ ያለው ህወሓት ከጎኔ የሚሰለፉ የአፋር አገው ፋኖና የኤርትራ ኃይሎች አሉ ሲልም በኩራት ገልጿል። ህወሓት የምንፈልገው ተጠባባቂ ኃይል እንጂ ፊት ለፊት የሚዋጋ በቂ ጦር አለን፣ ትጥቅና ወታደራዊ ቁሳቁስም በሱዳንና ኤርትራ በኩል አስገብተናል፣ ጸረ ድሮንም አለኝ በማለት በወታደራዊ አዛዦቹ በኩል በተደጋጋሚ መግለጹ ይታወሳል። እውነታው ግን ህወሓት የ13 ዓመት ታዳጊ ወጣቶችን ሳይቀር እያፈሰ ወደ ካምፕ እያስገባ ሲሆን ከጦርነት ያላገገመው የትግራይ ህዝብም በፍርሃት በግፍ መሰደዱን ምርጫው አድርጓል። ህወሓት ከሰሞኑ በትግራይ ክልል በወርቅ ማውጫ አካባቢዎች የቀድሞው ምልስ ወታደርና ታጣቂዎችን ለመያዝ ያደረገው ጥረት ፈተና እንደገጠመውም ጣና ሳተላይት ቴሌቪዥን ከምንጮቹ ሰምቷል። የቀድሞ ታጣቂዎቹ በከፈቱት ያጸፋ ተኩስ የህወሓት በርካታ ሚሊሾች ተገድለዋል የተባለ ሲሆን የነደብረጽዮን አስተዳደርም የወርቁ ቁፋሮ በሚደረግባቸው አካባቢዎች ምልስ ታጣቂዎችን ለመያዝ የሚደረገው ጥረት ለጊዜው እንዲቆም ትዕዛዝ መስጠቱ ተገልጿል። ከሰሞኑ ምክር ቤቱን ሰብስቦ በክልሉ ሹምሽር ያደረገውና ለቀድሞ አመራሮቹ ከዓላማችን በተቃራኒ ቁማችኋል በማለት የመጨረሻ የተባለ ማስጠንቀቂያ መስጠቱን ያስታወቀው ህወሓት ዛሬም በሽሬ በመቀሌና በአድዋ በሆቴል አዳራሾች ውስጥ ዝግ ስብሰባ እያደረገ መሆኑን የጣና ሳተላይት ቴሌቪዥን የውስጥ ምንጮች ለጣቢያችን በላኩት መረጃ አስታውቀዋል።
በአርሲ በኦርቶዶክስ እምነት ተከታዮቹና ቤተክርስቲያን ላይ ያነጣጠረው መጠነ ሰፊ ጥቃት ዛሬም መቀጠሉ ተሰምቷል። በጥቃቱ እስካሁን የ49 ሰዎች ሕይወት ማለፉና ከ280 በላይ ሰዎች የደረሱበት እንደማይታወቅ በማህበረ ቅዱሳንና በታዋቂ የዜና ምንጮች ተገልጿል። የአካባቢው ነዋሪዎችና ከጥቃቱ የተረፉት ሰዎች ግን የሟቾች ቁጥር ከተገለጸው በ3 እጥፍ እንደሚበልጥና አድራሻቸው ጠፍቷል የተባሉት ሰዎችም በታጣቂዎች በግፍ የተገደሉ ናቸው ብለዋል። በአርሲ እየተፈጸመ ያለውን ጥቃት የብልጽግናው መንግስት በተለይም በወዴድ የሚደገፈው የኦነግ ሸኔ ታጣቂ እንደፈጸመው ከአካባቢው የሚወጡ መረጃዎች ያሳያሉ። ጥቃቱ በኦነግ ሸኔ ስም ይፈጸም እንጂ መንግስታዊ ሽፋን እንደሚሰጠው ማረጋገጫ የሚሆነው ደግሞ ስፍራው የደረሱ የመንግስት የጸጥታ ኃይሎች ጥቃቱን ከመከላከል ይልቅ ጭንቅ ውስጥ ላለው ማህበረሰብ ሰብአዊ እርዳታ እንዳይገባ መከልከላቸው ነው። ጣና ሳተላይት ቴሌቪዥን በደረሰው መረጃ በአሶካ ወረዳ እየተፈጸመ ያለውን ጥቃት እንዲያስቆሙት የተላኩ ኦሬፔ ሎላ የተባሉ የክልሉ የጸጥታ ኃይሎች ህዝቡ ሰብአዊ እርዳታ እንዳያገኝ ተሽከርካሪዎችም ወደ ስፍራው እንዳይገቡ መከልከላቸው ተሰምቷል። የወረዳውና የዞኑ አስተዳደር ለጥቃቱ ከቢቢሲ አማርኛ የዜና ክፍል ለቀረበለት ጥያቄ እውቅና የለኝም የሚል ምላሽ መስጠቱን ደግሞ ህዝቡን ክፉኛ አስቆጥቶታል። ይሁን እንጂ በማህበራዊ ሚዲያ ላይ እየተፈጠረ ያለውን ተጽዕኖ ተከትሎ ሪጴ ሎላ የተባሉ ወደ 100 የሚጠጉ የጸጥታ አባላትና ሌሎች የክልሉ ታጣቂዎች ወደ አካባቢው አስገብቷል። ነገር ግን የጥቃቱ ተባባሪ ሆኑ እንጂ ንጹሃኖችን ከሞት አልታደጉም ሲሉ የአካባቢው ነዋሪዎቹ ገልጸዋል። እነዚህ ኃይሎች በአሁኑ ሰዓትም ከጥቃቱ ቀጠና 25 ኪሎ ሜትር ርቀት ላይ በሚገኙት አርባ ቀላና ቡርቡጪ በተባሉ አዋሳኝ ቦታዎች ሰፍረው ጥቃቱን በዝምታ እየተመለከቱ ይገኛል ተብሏል። እንደ አካባቢው ነዋሪዎች ገለጻ እነዚህ ታጣቂዎች ጥቃት ማስቆም አይደለም ከወረዳው ካድሬዎች ጋር በመሆን በሬ ማረድና አልኮል በመጠጣት በኦርቶዶክሳውያን ግድያም ደስታቸውን እየገለጹ ይገኛሉ ብለዋል። በተጨማሪም ከአጎራባች ደጋማ አካባቢዎች ንጹሃን ወገኖችን ለመርዳት የመጡም ክርስቲያኖችን የኦሮሚያ ታጣቂዎች መንገድ በመዝጋት እንዳያልፉ አድርገዋል ተብሏል። ከግንቦት 23 ጀምሮ በአሶኮ ወረዳ የተጀመረውና በተደራጀ መልኩ የተሰነዘረው ይህ ጥቃት እስካሁን ቀጥሎ 49 ክርስቲያን ኦርቶዶክስ አማኞች መገደላቸው በይፋ የተገለጸ ሲሆን ቤተሰቦቻቸው የተገደሉባቸውና ከጥቃቱ በተአምር ያመለጡ ምንጮች እንደገለጹት ግን እውነተኛው የሟች ቁጥር አልተገለጸም። ሕይወታቸውን ለማትረፍ ወደ ጫካ ገብተውም በሚያሳዝን ሁኔታ በአውሬ የተበሉ ሕፃናትና እናቶች አሉ ሲሉ ገልጸዋል። ጥቃቱን ፈጽመዋል የተባሉት የሸኔ ታጣቂዎች ቀደም ሲልም ጠለታ ገብርኤል በሚባለው አካባቢ ከ7 ጊዜ በላይ ተመሳሳይ ጥቃቶችን በኦርቶዶክስ ቤተክርስቲያን ምዕመናን ላይ አድርሰዋል። አሁን በአሶኮ ወረዳና አካባቢው የተከፈተው ጥቃት ከመርቲ ወረዳ ከፈንታሌ ከከረዮና ከኤቱ የተሰባሰቡ 3000 የሚጠጉ ታጣቂዎች ተደራጅተው የከፈቱት ለየት ያለ መጠነ ሰፊ ጥቃት ዛሬም ተባብሶ ቀጥሏል ተብሏል። በጥቃቱ ቢዮ ቀበሌ፣ ጠለታ ገብርኤል፣ ኮፍቴ መድኃኔዓለምና አካባቢው ሙሉ በሙሉ ወድሟል። ነዋሪዎቹ ለጣና ሳተላይት ቴሌቪዥን እንደገለጹት ጥቃቱ ወደ እሬቻ ሚካኤል፣ ሱንቴ ማርያም፣ ለንጫ ኦዳ፣ ኳስ ደሬ፣ አርባ ቀላ እና ወራምቡስ አካባቢዎች ተዛምተዋል። በዚህም በርካታ ቤት ንብረቶች ወድመዋል፣ ንጹሃኖችም ተገድለዋል በማለት አዝም በተሞላበት አንደበታቸው ገልጸዋል። ነዋሪዎቹ በከፍተኛ ድንጋጤ ውስጥ ሆነው እንደገለጹት ታጣቂዎቹ አካባቢውን ሙሉ በሙሉ እየተቆጣጠሩ ነው፣ ሰዎችንም ሲገሉ በአሰቃቂ ሁኔታ ነው ብለዋል። በኦሮሚያ ክልል ምስራቅ አርሲ ዞን በአሶካ ወረዳ በምዕመናንና ቤተክርስቲያን ላይ እየተፈጸመ ያለውን ግድያና ንብረት ማውደም እንዲቆም የኢትዮጵያ ኦርቶዶክስ ቤተክርስቲያን ትናንት አመሻሽ መግለጫ ሰጥታለች። ከውግዘትና ነፍስ ሲማር ባለፈ አባቶች ጠንከር ያለ አቋም መውሰድ በተደጋጋሚ ጊዜም በኦርቶዶክስ ቤተክርስቲያንና አማኞች ላይ የሚፈጸመውን ጥቃት ማስቆም አለመቻላቸው ግን በተደጋጋሚ ጥያቄ የሚያስነሳ ጉዳይ ሆኖ እያነጋገረ ነው። ፓትርያርኩ ብፁዕ ወቅዱስ አቡነ ማትያስ በመግለጫቸው ውስጣችን ቁጭትና ጥያቄ ተፈጥሯል፣ እስከ መቼ በሚል ልባችንም እያዘነ ነው ሲሉ በምሬት ገልጸዋል። ፓትርያርኩ አክለውም በርካታ ኦርቶዶክሳውያን በግፍ ተገድለዋል፣ ከ100 ዓመት በላይ ያስቆጠሩት አብያተ ክርስቲያናትና ቅርሶችም ተቃጥለዋል፣ በዚህም ቤተ ክርስቲያን በእጅጉ አዝናለች ሲሉም ተደምጠዋል። አራት ወራትን በተሻገረው እስካሁን ከ7500 በላይ ሰዎች እንደሞቱበትና አሜሪካን ብቻ ወደ $70 ቢሊዮን እንዳስወጣ የሚነገርለት የመካከለኛው ምስራቅ ጦርነት ወደ መጨረሻው የፖለቲካ መፍትሄ እየመጣ ነው ተብሏል። በአሁኑ ሰዓት ጦርነቱ ከጦፈ ውጊያ ወደ ፖለቲካዊ ድርድር እንደተሸጋገረ ቢታመንም ያለው ውጥረትና የዜጎች ሞት ግን አሁንም ቀጥሏል እየተባለ ነው። ጦርነቱ ከጀመረበት ጊዜ አንስቶ ኢራን በተለያዩ የአረብ አገራት የሚገኙ 20 የአሜሪካ ወታደራዊ ተቋማትን ማውደሟንም ቢቢሲ ዘግቧል።
ዘግቧል። የደረሰው ጉዳት በይፋ ከታወቀው በጥፍ የሚልቅ መሆኑን የቢቢሲ መረጃ ማጣሪያ የሆነው ቢቢሲ ቬሪፋይ የተነተናቸው የሳተላይት ምስሎችና ቪዲዮዎች ባወጡት መረጃ አመላክተዋል። ኢራን ከየካቲት ወር መጨረሻ ጀምሮም በመካከለኛው ምስራቅ በሚገኙ 8 አገራት ውስጥም የሚገኙ ቁልፍ የአሜሪካ ወታደራዊ ማዕከላትን ኢላማ በማድረግ ተከታታይ ጥቃቶችን ስትፈጽም ቆይታለች። በእነዚህ ጥቃቶችም ዘመናዊ የአየር መከላከያ ስርዓቶችን በአየር ላይ ነዳጅ የሚሞሉ አውሮፕላኖችና ራዳሮችን በመምታት በሚሊዮኖች የሚቆጠር ዶላር አሜሪካ እንድታጣም ማድረጓ ይታወቃል። ኢራን የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮም በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ ጥቃት መፈጸሟን በተደጋጋሚ ገልጻ ነበር። የአሜሪካ መከላከያ መስሪያ ቤት ፔንታጎን በበኩሉም ኤፒክ ፊውሪ ዘመቻ በሚል በተከፈተበት ጥቃት በኢራን ውስጥ ከ13000 በላይ የተሳኩ ኢላማዎችን እንደተፈጸሙበት አምኗል። አዲሱ የኢራን ጠቅላይ መሪ ሙጃታባ ሐመኒ ትናንት ማክሰኞም በሰጡት መግለጫም መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ ተናግረዋል። በቀጠለው ውጊያ የአገራቸው ጦር የአሜሪካን ሰራዊት በማጥቃት ረገድ ስኬታማ እንደነበር ነው አዲሱ የኢራን መሪ የገለጹትም። አሜሪካ በፈጸመችው ጥቃቶች የኢራን ጦር ኃይል ተደምስሷል ቢባልም ተንታኞቹ እንደሚሉት ግን በአሜሪካ ወታደራዊ ተቋማት ላይ የደረሰው ጉዳት ከሁሉም ይበልጣል። የቴህራን መልሶ ማጥቃቶች የአሜሪካ ባለስልጣናት ከዚህ በፊት ካመኑት በላይ ኢላማዎችን እየጠበቁና የተሳኩ ናቸው ብሏል። አንድ የአሜሪካ የመከላከያ ባለስልጣንም ለወታደራዊ ዘመቻዎች ደህንነት ሲባል በቢቢሲ ቬሪፋይ ግንኙነቶች ላይ አስተያየት ከመስጠትም ተቆጥበዋል። አሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም የግጭቱን የሳተላይት ትንተና ለመገደብ ጥረት አድርጋለችም ተብሏል። ኢራን በጦርነቱ አሜሪካ ላይ ደርሷል ያለችውን ወታደራዊ ኪሳራ በዚህ መልኩ ይፋ ስታደርግ አሜሪካ በበኩሏ በቀጣይ ሳምንት ከኢራን ጋር ስምምነት ላይ ሊደረስ እንደሚችል ገልጻለች። ከኢራን ጋር የተኩስ አቁሙን ለማራዘምና የሆርሙዝ ወሽመጥን ለመክፈት በቀጣይ ሳምንት ስምምነት ላይ እንደሚደርስ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ የተናገሩት። አሁን ላይ ነገሮች በጣም ጥሩ ናቸው ያሉት ፕሬዝዳንት ትራምፕ ውስን ችግር ነበር፣ ሁሉንም በፍጥነት ፈትቻለሁ ሲሉ ራሳቸውን አድንቀዋል። ትራምፕ ችግር ብለው የጠቀሱት ኢራንን አስቆጥቷል የተባለውን እስራኤል በሊባኖስ ላይ የፈጸመችውን ጥቃት እንደሆነ ተመላክቷል። ሂዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሐሳብ መቀበሉንም ሊባኖስ አስታውቃለች። እስራኤል በበኩሏ በሊባኖስ መዲና ቤሩት ጥቃት ላለመፈጸም መስማማቷ ተገልጿል። ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሂዝቦላ ተወካዮች ጋር መወያየታቸውን ጠቅሰው ተኩስ ለማቆም የሚያስችሉ ደረጃዎች ላይ መድረሳቸውን ጠቁመዋል። ትራምፕ በእኔ በኩል ሂዝቦላም ሆነ ኔታንያሁም ተኩስ እንዲያቆሙ ነግሬያቸው ሰምተውኛል ሲሉ ገልጸዋል። በቀጣይ ሳምንት ስምምነቱ ሆኖም የሆርሙዝ ወሽመጥ ይከፈታል ብለው እንደሚያምኑም ፕሬዝዳንቱ በሰጡት መግለጫ አሳውቀዋል። ኢህአፓ የግንቦት 24 ምርጫ የጨረባ ምርጫ ሲል አጣጣለው። የጨረባው ምርጫ ዲሞክራሲን አያዋልድ፣ መፍትሄ አይፈይድ ሲል የገለጸው ፓርቲው በወቅታዊ ጉዳይ ላይ መግለጫ ወጥቷል። የዘንድሮ ምርጫ ከደረጃ በታች ነበር ያለው ኢህአፓ፣ እኛ ግን በብዙ ፈተናዎች ውስጥ ሆነን ከቅድመ ሁኔታዎች አለመሟላትና ከነጎለቱ መሰረታዊ የሆኑ የሀገር ችግሮችም ሊፈቱ የሚችሉት በንግግር በድርድርና በጥልቅ ውይይት መሆን አለበት በሚል ሩቅና አዋጭ ሳቤ አቅርበን ነበር ብሏል። ቅድመ ሁኔታዎቹ ካልተሟሉ በምርጫው አልሳተፍም ሲል የነበረው ፓርቲው የምርጫው ቀን ሲደርስ ለምርጫ ቀርቦ ዋና ጸሐፊዋ ሚስጥረ ስላሴም በሚደረገው ያገዛዙ ህገወጥ ምርጫም ደስተኛ ሆነው ሲመርጡ በምስል የተደገፈ ማስረጃም መውጣቱ ይታወሳል። ኢህአፓ ዛሬ ባወጣው መግለጫም ወደ ምርጫው የገባ ነው በተጨባጭ ነውሩን ለማጋለጥም እጅግ በተቀዛቀዘ ስሜት በተወሰኑ አስቻይነት አላቸው ባልናቸው አካባቢዎች ተወስነን ነው ብሏል። ሂደቱ ላይም እንዳቅም ያገዛዙን የኖር ገመና በማጋለጥና መሰል የፖለቲካ የበላይነትን የተጎናጸፍንበት ነው ሲል ፓርቲው በመግለጫው አስታውቋል። ውጤቱና በሁሉም አካባቢዎች የተፈጸመ
የሚፈጸሙ ችግሮች ገና ተጠቃለው ያልመጡ ቢሆንም በሂደቱ ከቅድመ ምርጫ የምርጫ ዕለትና የምርጫ ማግስት ሆነን ስናየው ከነግዙፉ እንከኑ ካሳሳቹም የ97% አስቻይነት ሪፖርትና ትንተና ከያድጋዊ የጥርነፋ ውርስ ባህሪ እና የ99.9% የጠቅላላ አባዜና ጉዥምታ ያልተላቀቀም በአይነቱም ሆነ በድርጅቱ በታሪክ ከሚታወቁት የጨረባ ምርጫዎች ያልተለየም መሆኑን ጋድ ወጣ ሆኖ አግኝተነዋል ሲልም አስታውቋል። ውጤቱ ምንም ቢሆን የትኛውም እጩ በትብብር ስም ምክር ቤት እንዳይገባና ቢገባም ፍጹም ተቀባይነት የሌለው እንደሆነ ፓርቲው አስጠንቅቋል። ፓርቲው በመግለጫው ከነበዛ እንከኑም ቢሆን በጠባቧ ቀዳዳ የቦርዱ ኃላፊዎችና ውስን አጋር ድርጅቶች ላደረጉትና እያደረጉ ላለው ጥረት እውቅናም ምስጋናም አለን ሲል አሞካሽቷል። ብልጽግና ከአባቱ የወረሰው የጨረባ ምርጫ አላዋጣኝም ያለው ኢህአፓም ራሱን ለንግስና ከማጨት ወጥቶም የስልጣን ምንጭና ባለቤት ህዝብ ብቻ መሆኑን ተረድቶም የህዝብን ድምጽ እንደሚያስከብር ድረስ ትግሉን አጠናክሮ የሚቀጥል ሲሆን በቅርቡ ህዝብን ያሳተፈም ሰላማዊ ትግል ለማካሄድ የተሟላ መግለጫም እሰጣለሁ ብሏል። ለዓለም አቀፉ ማህበረሰብ ጥሪ ያቀረበው ፓርቲውም ዲፕሎማቲክ ማህበረሰቡ እንዲሁም ዓለም አቀፉ ሚዲያ ከሰሞኑ ላደረገው የላቀ አስተዋጽኦ እውቅና እየሰጠን አሁንም እንደጀመረው የኢትዮጵያን ጉዳይ በቅርበት እንዲከታተል ግፎችን እንዲያጋልጥም አገዛዙ ሸብረክ ብሎ ከፖለቲካ ኃይሎች ጋር እስከሚደራደር ድረስ ምንም አይነት እውቅና የመስጠት የሚመስል መልእክት ከማስተላለፍም እንዲቆጠብ እንጠይቃለን ሲል መልእክቱን አስተላልፏል። ኢህአፓ ይህን መግለጫ ባወጣም በደቂቃዎች ልዩነት ግን ከኢህአፓ የትብብር ጥሪ በተቃራኒ የሆኑም መግለጫዎች በብልጽግናው ሚዲያዎች ተለቀዋል። ብልጽግና ዛሬ ምርጫውን በተመለከተ በልሳኖቹ በኩል ባወጣው መረጃም የአውሮፓ ህብረትና የኢጋድ አባል ሀገራት ምርጫውን በተመለከተም የላቀም ምስጋና አቅርበዋል ብሏል። በአዲስ አበባ የሚገኙ የህብረት ተወካዮችም የብልጽግናውን ምርጫ እያሞገሱ በቴሌቪዥን መስኮት መግለጫም ሲሰጡ ታይተዋል። ኢህአፓ ከዚህ በፊት ባወጣው መግለጫም ምርጫው ትክክለኛ ስለመሆኑ በቅድመ ሁኔታዎች ካልተረጋገጠልኝ አልወዳደርም ካለ በኋላም ተሳታፊ የነበረ ቢሆንም ብልጽግና አስፈጽሜዋለሁ ያለው ምርጫም ውጤቱ በየጣቢያዎቹ እየተገለጸ ባለበት ኢህአፓ ባሸንፍም ምክር ቤት አልገባም ምርጫውም የጨረባ ነው ማለቱ ከውጤቱ ጋር ተያይዞ የመጣ ተስፋ መቁረጥ እንጂ እንደዚህ አይነት አቋም ካለው ቀድሞም ቢሆን የብልጽግናውን ተወዳዳሪ የለሽ ምርጫ ገለልተኛ ሆኖም መታዘብ ይችል ነበር። ያን ቢያደርግም ፓርቲው ህዝባዊነቱን በውል ያረጋግጥ ነበር ሲሉም አስተያየት ሰጪዎቹም ይናገራሉ። የአዲስ አበባ ሚዲያ ምክር ቤት አስቸኳይ መግለጫ ግንቦት 26 ቀን 2018 ዓ.ም የኢትዮጵያና የአዲስ አበባ ህዝብ እንዲሁም የዓለም አቀፍ ማህበረሰብ አስቀድሞ የተወሰነውን የምርጫ ተብዬ የሸፍጥ ውጤት እንዲቃወመው እንጠይቃለን። ግንቦት 24 2018 ዓ.ም የአዲስ አበባ ህዝብና መላው የኢትዮጵያ ህዝብ በታሪኩ አይቶት የማያውቀውን እጅግ የወረደ የምርጫ ድራማ ለመታዘብ የበቃበት ዕለት ሆኗል። አገዛዙ ያዘጋጀው ይህ ሰባተኛ ምርጫ ተብዬ በትግራይ 100%፣ በአማራ ቢያንስ 80%፣ በኦሮሚያ በበርካታ አካባቢዎች በአጠቃላይ በኢትዮጵያ ደረጃ 45% በሚጠጋ አካባቢዎች በአስጊ ሁኔታ ወይንም ምንም ምርጫ ሊደረግ በማይችልበት ሁኔታ የተተወነ ድራማ ነው። አገዛዙ በምርጫው ድራማ ላይ ህዝባችንን በግድና በኃይል እንዲሳተፍ ለማስገደድ በእጅጉ የባዘነ ቢሆንም ከ18 እስከ 30 የዕድሜ ክልል ውስጥ ያለው የአዲስ አበባ ብዙሃን ህዝብ እና የአማራ ክልል ህዝብ ሙሉ በሙሉ ሊባል በሚቻል ደረጃ ያልተሳተፈበት ሁኔታ መከሰቱን፣ በኦሮሚያ ክልልና በሌሎች የሀገራችን አካባቢዎች ያለው ህዝብም በአብዛኛው በጣም የተቀዛቀዘ ስሜት እንደነበረው መላው ዓለም የታዘበው ሐቅ ነው። በተለይ በአማራ ክልል ትኩስ አስክሬን የተሸከሙ ሐዘንተኞችንና ለመውለድ የተቃረበች ነፍሰ ጡርን በጉልበት አስገድዶ በድራማው ላይ እንዲተውኑ ያደረገ ቢሆንም በአማራ ፋኖ ድንቅ የጀግነት ተጋድሎ አገዛዙ ያቀዳቸውን ድራማዎች በሚፈልገው ደረጃ እንዳካሄድ ከሞላ ጎደል ማገድ ተችሏል። የአዲስ አበባ ሚዲያ ምክር ቤት የተመሰረተው ኦህዴድ ብልጽግና መራሹን አምባገነናዊ የፋሽስት አገዛዝ ታግሎ ለማታገልና
የአዲስ አበባ ሕዝብ ድምፅ ሆኖ እውነታውን ለማጋለጥ እንደመሆኑ መጠን የአገዛዙን ድራማ አውቆ እርቃኑን ላጋለጠው መላው የሀገራችን ሕዝብ ታላቅ ምስጋና ያቀርባል። የአዲስ አበባ ሕዝብ ሆይ ሰኞ ግንቦት 24 2018 የተካሄደው 7ኛ ምርጫ ድራማ ዓለም አቀፍ የምርጫ ሂደቶችን መስፈርት ማሟላት ሳይችል ቀርቶ የከሸፈ ቢሆንም አገዛዙ ነፃ ምርጫ የተደረገ ለማስመሰል አስቀድሞ በወጠነው ሴራ በአዲስ አበባ በሚገኙ 15% የምርጫ ወረዳዎች እጩ ባለማቅረብ ተቃዋሚዎች ምርጫ አሸንፉ ብሎ የሐሰት ፕሮፓጋንዳ የሚሰራበትን ሁኔታ አመቻችቷል። በዚህም የምርጫ ድራማ ተቃዋሚዎች ተወዳድረው ያሸነፉት የምክር ቤት ወንበር እንደሌለና ከአገዛዙ በስጦታ የተቀበሉት መሆኑን ለአፍታም መዘንጋት የለብህም። በዚህ ምርጫ ድምፅህ አልተሰማም፣ በውጤቱም አልተወከልክም። ሕዝባችን ሆይ አገዛዙ በአዲስ አበባ በተለየ ሁኔታ ባሰፈነው አፓርታይድ ስርዓት ላለፉት 8 ዓመታት የፈጸመብን አሰቃቂ ወንጀል ለተጨማሪ 5 ዓመታት ለማስቀጠል አይኑን በጨው አጥቦ መጥቶብሃል። ይህ የምርጫ ድራማ ለህልውና ትግልህ ቆርጠ መነሳት እንዳለብህ ጥሩ ማሳያ ነው። በህልውና ትግልህ የአዲስ አበባ ምክር ቤት አብሪ ኮከብ ሆኖ ከጎንህ ይቆማል። የኢትዮጵያ ሕዝብ ሆይ መቀመጫቸውን በመዲናችን አዲስ አበባ ካደረገው የአህጉራችን የአፍሪካ ህብረትና ኢጋድ በስተቀር አብዛኞቹ ዓለም አቀፍ ታዛቢዎች በዚህ ምርጫ አንገኝም እንዲሉ ካደረጓቸው ምክንያቶች መካከል አንደኛ፣ የኢትዮጵያ ምርጫ ቦርድ ነፃነቱን የሚያረጋግጡ ተሐድሷዊ የማሻሻያ ለውጦች ያላደረገ ተቋም በመሆኑ፣ ሁለተኛ፣ ከገዢው የብልጽግና ፓርቲ ነፃ የሆኑ እና ጠንካራ ተቃዋሚዎች የማይሳተፍበት ምርጫ በመሆኑ፣ ሶስተኛ፣ በጦርነትና በጦርነት ስጋት በትግራይ፣ በአማራ፣ በኦሮሚያና መሰል ክልሎች ያለው ሕዝብ በምርጫው የማይሳተፍ በመሆናቸው የሚሉት ይገኙባቸዋል። ይህም ሆኖ ግን አገዛዙ የዓለም አቀፉን ማህበረሰብ ለማሳሳት ሴራ ከመወጠን አልተገታም። በዚህም መሰረት በሀገር አቀፍ ደረጃ በ48 የፌዴራል ፓርላማ የምርጫ ወረዳዎች እጩዎችን ባለማቅረብ ተቃዋሚዎች በበርካታ ወንበሮች አሸነፉ የሚል የድረ ምርጫ ፕሮፓጋንዳ ለመስራት ተዘጋጅቶ ይገኛል። የኢትዮጵያ ሕዝብ በዚህ የሐሰት ፕሮፓጋንዳ እንዳትዘናጋ። ስጦታ የተቀበለ ተቃዋሚ እንጂ ተወዳድሮ ያሸነፈ የለም። በዚህ ምርጫ የኢትዮጵያ ሕዝብ ድምፅ አልተሰማም፣ አልተወከለምም። መጪው የፌዴራል ፓርላማ ያንተ አይደለም፣ የብልጽግና ነው። የኢትዮጵያና የአዲስ አበባ ሕዝብ እንዲሁም የዓለም አቀፉ ማህበረሰብ አስቀድሞ የተወሰነውን የምርጫ 2018 ተብዬ የሸፍጥ ውጤት እንዲቃወመው እንጠይቃለን። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ግንቦት 26 ቀን 2018 ዓ.ም